ፕሮግራማችን ተከታታዮች ዛሬ ደግሞ የአንድ ቀን ጫጭት የእንቁላል ጣይ ዶሮ ይዤላችሁ ቀርቤያለሁ። እንደምታዩዋቸው እነዚህ ጫጭቶች አሁን ገና መጥተው ወርደው ነው የጨረሱት። እዚህ መጠጫቸው ውስጥ ቢታስትረስ አለ። ከመንገድ ስለመጡ ቢታስትረስ አዘጋጅተንላቸዋል። እንደምታዩዋቸው አሁን ገና እየሞቁ ነው። የኢትዮ ቺክን ዶሮች ናቸው የአንድ ቀን እንቁላል ጣይ። ስለዚህ እዚህ ውስጥ ማሞቂያ ውስጥ ለሚቀጥሉት ከ12 እስከ 15 ቀን ይቆያሉ። ይሄ ማሞቂያ ገና ከኢንኩቤተር ዛሬ ስለወጡ የአንድ ቀን ጫጩት ናቸው። ከኢንኩቤተር ስለወጡ ይሄ አምፖሉ ውስጥ ያለው አምፖል ከፍተኛ ብርሃን ለእድገታቸው ስለሚያስፈልጋቸው እዚህ ውስጥ እየሞቁ ለሚቀጥሉት 12 ቀን 15 ቀን ይቆያሉ። እዚህ ባሉበት ወቅት ቢታስትረስ ይወስዳሉ ለሚቀጥሉት ከምግባቸው ጋር። ዛሬ የሜሪክስ ክትባት ወስዷል። የመጀመሪያ በስፕሬይ ነው የሚሰጣቸው። ቫይራል ዲዚዝ ነው፣ በጣም ገዳይ ነው። ከዛ በኋላ ደግሞ የተለያዩ ክትባቶች አሉ፣ እነሱን ይወስዳሉ። እንደምታዩዋቸው በጣም ትናንሾች ናቸው። በጣም እንደምታዩዋቸው ህፃኖች ናቸው። ስለዚህ እነዚህን እየተከታተልን ለውጤት እናደርሳለን። ብዛታቸው 5000 ነው። በሁለት ብሎክ ነው ያደረግናቸው። ብሎኮቹ እንደምታዩዋቸው እንዳይረገጡ በእግር ስር ስለሚያልፉ በጣም ጥንቃቄ ይፈልጋሉ። እነዚህ እንቁላል ጣይ ዶሮዎች ለሚቀጥሉት 4 ወር ከ20 ቀን ገደማ እየተንከባከበን እናቆያቸዋለን። ቤታቸውን በሰፊው እንሰራላቸዋለን። እያደጉ በሄዱ ቁጥር ይህን ግድግዳ አፍርሰን ረዥሙ እናደርጋለን። በጣም ትልቅ ነው ቤቱ። 5250 ገደማ ናቸው። ስለዚህ እነሱን በዚህ እንትን እናቆያለን። እዚህ ውስጥ እንደምታዩት ከፍተኛ የፀሐይ አምፖሎች አሉ፣ እስርም አምፖሎች አሉ። እነዚህም አምፖሎች እየሞቁ እናንቀሳቀሳቸዋለን። እንደምታዩት እነሱ አሁን ምግብ ብዙ አይበሉም፣ ሙቀት ነው የሚፈልጉት። ስለዚህ መበተን አለብን። እየበተንን እንዲንቀሳቀሱ እናደርጋቸዋለን። የመበተን ጥቅሙ ምንድነው? እንዳይደራረቡ፣ እንዳይጨናነቁና እንዳይታፈኑ ያደርጋቸዋል። ስለዚህ በደንብ መበተን አለብን። የምንበትነው ጥቅሙ ምንድነው? እንዳይደራረቡና ተፋፍነው እንዳይሞቱ። ገና ጨቅላ የአንድ ቀን ስለሆኑ መደራረብ ሊያበዙ ይችላሉ። ስለዚህ እኛ ምን ማድረግ አለብን? መበተን አለብን። እዚህ ጋር እየበተንን እየተደራረቡ ስለሆነ ተደራርበው ታፍነው እንዳይሞቱ ሙቀት ፍለጋ ነው እንደዚህ የሚሆኑት። ስለዚህ እዚህ ላይ ምንም ነገር እንዳይፈጠር ተንከባካቢዎቹ በተቻላችሁ መጠን ይበታትኗቸዋል። እንደምታዩት በጣም ብዙ ናቸው። በጣም 5200 ማለት ቀላል አይደለም። ለሚቀጥሉት 12-15 ቀን ድረስ እዚህ ይቆያሉ። ይህንን እየተንከባከብን ቫይታሚን እንሰጣቸዋለን። ከዛ ደግሞ በ6 የኒውካስትል ክትባት አላቸው። ፕሪቬንሽን ነው የሚሰጠው፣ ቅድሚያ ነው የምንሰጣቸው በሽታው ከመከሰቱ በፊት። ከዛ ደግሞ በ11 ጉንቦሮ አለ። እንዲህ ያለ ክትባቶቹ ይቀጥራሉ። የተለያዩ ክትባቶች ከናሰጣጣቸው በቅደም ተከተል እናሳያቸዋለን። እንደምታያቸው በጣም ትናንሾች ናቸው፣ ገና እየሞቁ ነው። ስለዚህ እንዲሞቁ ይህንንም እንዲጠጡ እናበረታታቸዋለን። ገና ምንም ስለማያውቁ እየተደራረቡ ነው። ስለዚህ እነዚህን ዶሮዎች ለሚቀጥሉት 4 ወር ከ20 ቀን ገደማ እየተንከባከብን እያየን እናቆያቸዋለን። በደንብ ነው መመገብ ያለብን። ዛሬ ነገም ብዙ ላይ በሉ ይችላሉ። የምንሰጣቸው ምንድነው? ጥሩ ሙቀት እንዲያገኙ ከሰል የምናደርግላቸዋለን። ከሰል ግን የምናደርገው በደንብ ግግ ብሎ የጨረሰ ከሰል መሆን አለበት። ኖርማሊ ከሰል ዝም ብለን ካስገባን ግን ከሰል ላይ ያለው ካርቦን ዳይኦክሳይድ አፍኖ ስለሚገላቸው አይመከርም። ማታ ላይ በተለይ ቅዝቃዜ ካለ በደንብ ዝቅ አድርገን የፀሐይ ብርሃን በደንብ ማሞቅ አለብን። ያንን እያደረግን ለሚፈልገው ደረጃ እንደርሳለን። እንደምታዩዋቸው ልጆቹ ኮሽኮሽ በሚል ነገር እየታፈኑ እየተደራረቡ እንዳይሞቱ ያንኳኩባቸዋል። ከዛ ቀስ እያሉ እነሱ ወደ ምግቡ ይጠጋሉ፣ ምግቡንም ይለምዳሉ። እየበተን ወደ ምግቡ ካልወሰድናቸው እነሱ አስበው አይበሉ። ስለዚህ መበተን አለብን። ይሄ እንደምታዩት እየበተኗቸው ነው። ይሄንን የሚያደርጉት ለምንድን ነው? በተሻላቸው መጠን እንዳይደራረቡ። አሁን ዛሬ እንደምታዩዋቸው 2ኛ ቀናቸው ነው። ይሄ ትንሽ ብሮደሩ አደራረጉ ጠባብ ነው። በዚህ በቁመት አረጉት። መሆን ያለበት በጎን በኩል ቢሆን ጥሩ የንፋስ እንቅስቃሴ ይኖረው ነበር እና በጣም ጠበበ። ለ5000 ዶሮ እንደዚህ መሆን አልነበረበትም። ንፋስ ወደዛ መውጣት ቢችል በጣም አሪፍ ነበር እና ጥሩ የአየር ዝውውር ነው። አሁን ቀጥ ስላለ ሁሉም የአየር ዝውውር የለም። ቤቱ እንትን ነው አጠረ። ስለዚህ እችን 4 ቀን 5 ቀን እናይና እናሰፋላቸዋለን። መብላት አልቻሉም። ማሞቂያ ከሰልም በደንብ ማድረግ አልቻልንም። ምክንያቱም ጠበበ በጣም። መሆን ያለበት በቁመቱ እንደዚህ በቁመቱ በዚህ ባጠናስ ትክክል ቢሆን ይሄ ማሞቂያው ብዙ ይይዝ ነበረ። አሁን ቤት ይዘዋወሩ። አደራረጉ ክፍተት ነው። ለሌላ ጊዜ ለእናንተ እንደዛ አድርጉ። አንዳንድ የሞቱ አሉ። ያው የግድ ነው መቀስቀስ ያለብን። ካልቀሰቀስን አይሆንም። በደንብ እንዲበሉ፣ በደንብ እንዲጠጡ፣ ሙቀት እንዲያገኙ፣ እዛው እንዳይደራረቡ
እንደዚህ መቀስቀስ አለብኝ የግዴታ ነው። አሁን ገና ከጠዋቱ 12 ሰዓት ነው። ያው እንግዲህ መተን ነው ለማየት እንዲህ ያለ እየተንከባከብን እነዚህን ጫጭቶች ለሚፈለገው ደረጃ ማድረስ ግድ ነው። ዛሬ እንደነገርኳችሁ መደራረብ እንዳይኖር ይኸው አሁን ቫይታሚኑን እየጠጡ ነው። እንደዚህ ሲጠጡ ጥሩ ይመጣል። ለምንድን ነው የመጠጣት ጥቅማቸው? አቅም እንዲያገኘው ያደርጋቸዋል። በጣም አስፈላጊ ነው እና ይሄ አሁን እየተዘጋጁ ነው። ትንሽ ይበላሉ። ይችን 4 ቀን 5 ቀን ከዛ በኋላ ቀጥታ እንደነገርኳችሁ ወደ ክትባት ነው የምንሄደው። የምንሰጣቸው የመጀመሪያ ክትባት የኒውካስትል ክትባት ነው። አሁንም መለየት አለብን። የኒውካስትል ክትባት ለምንድን ነው? በተለይ ነካ ነው ትንሽ ማድረግ ያለን መብራቶቹ እንዳይረግፉ መጠንቀቅ አለብን። ለምንድን ነው? እንደምታዩቸው ንቁ ናቸው። ግን ችግሩ ምንድን ነው? በደንብ ባላደረግን ቁጥር መደራረቡ ምኑ ስለሚሆን መቀስቀስ አለብን። ይህን እያደረግን ወደ ምግባቸው እንዲመጡ ማድረግ አለብን። ምግባቸውን ሲበሉ አቅም ያገኛሉ። እዛ ጋርም ተደራርበዋል። እንደምታዩት ከሰሉ እንደነገርኳችሁ ፍም ነው፣ ጨርሷል እንትን ብሎ ፈጎ። አለበለዚያ ይሄ ገዳይ ነው ከሰል እንደምታውቁት። ስለዚህ አንዳንድ የደከሙ ደግሞ ሲኖሩ ቶሎ ማውጣት አለብን። ወይ የመጀመሪያው ክትባቱ ላይ በደንብ አልደረሳቸውም። የሜሬክስ ክትባት ትላንት ላይ የተሰጣቸው ከማስፈልፈያ እንደወጡ የሚሰጠው በርጭት ነው። ስፕራይ ያለ በአይናቸው በአፍንጫቸው እንዲገባ ተደርጎ ይረጫል። ስለዚህ ያ ካልደረሳቸው አንዳንዶቹ የሚሞቱ አሉ። ራሱ መጨናነቁ ደግሞ ይገላቸው ይችላል። ግን የተለመደ ነው። 5፣ 10፣ 50 ስለሞተ ከ5000 ላይ ምንም ማለት አይደለም። እዚህ ጋርም ያሉት እንደምታዩዋቸው በጣም ጥሩ ናቸው። አሁንም ግን መለየት መቻል አለብን። አሁንም ደግሞ እዛ ጋር ይታያቸዋል። አሁን ገና ሄጄ ደግሞ እዛ መለያለሁ። የመለየት ጥቅሙ ምንድነው? እንደነገርኳችሁ ነው። ምንም መደጋገም ማሰልቸት አይሆንብኝ። ጥሩ የአየር ዝውውር እንዲያገኙ የግዴታ መለየት አለብን። ይሄን ካላረገ ይጎዳሉ። እዚህ ጋር እንደምታዩዋቸው እንለያቸዋለን። ይሄ ትንሽ ነካ የምናደርገው እዛ ጋርም ይታያቸዋል። እኔም አላርፍም። ግዴታ ኃላፊነት ነው። ሰዎቹ አደራ ስላሉኝ ባለቤቶቹ ሌላ ሀገር ነው የሚኖሩት። ቢሆንም ግዴታ እንትን ማለት አለብን፣ መለያየት አለብን። እነዚህ እየለየን የተሻለ ደረጃ እንዲደርሱ የምንችለውን ሁሉ እናደርጋለን። የፕሮግራም ተከታታዮች አንዳንዴ ድንጋጤ እንዳይሰማቸው ሬዲዮን ከፍትላቸዋለን። ምክንያቱም የሚጮህ ነገር ሲሰሙ ደንብረው እንዳይደራረቡ እንዳይሞቱ ስለሚያደርግ እንደዛ እናደርጋለን። እንዲህ ያደረግን እንግዲህ የተሻለ ደረጃ ምግባቸው መጡ። ለምንድነው? መንገድ ላይም ኃይለኛ መኪና ውስጥ ሙቀት ነበረባቸው። ስለዚህ ሙቀቱን ጠሉት። አሁን ደግሞ ያለነው ኦልሞስት ወደ 10 ሰዓት ገደማ ነው። ቆጠራው ራሱ አድክሟቸዋል። ስለዚህ አሁን ወጥተው አያችሁ ምግባቸውን እየበሉ ነው፣ ውሃቸውን እየጠጡ ነው። አንዳንዴ ሙቀት ሲበዛ በጣም ይጨንቃቸውና ድብርት ስሜት ይሰማቸዋል እና በሰውነታቸው ሙቀታቸው ከፍ ስለሚል ምግብ የመፍላት ፍላጎታቸው ይወርዳል፣ ይደራረባሉ። ስለዚህ አሁን ምንድነው የሆነው? ልክ መብራቱ ሲጠፋ ወደ ምግባቸው መጡ። እንደምታዩት አሁን ወደ ምግባቸው ተጠግተው እየበሉ ነው። ሰዓትን ጠብቀን ነው መብራት መስጠት ያለብን እንጂ አሁን ከ4 ሰዓት ተኩል ጠዋት እስከ 10 ሰዓት በጣም ኃይለኛ ሙቀት ነው ያለው። ስለዚህ አያስፈልጋቸውም መብራት። አሁን እናቀዘቅዛቸውና ወደ 12 ሰዓት ተኩል ከሰል እናሞቅላቸዋለን። መብራቱ አለ። በዛ ላይ ደግሞ ያርፋሉ። አሁን አለማረፋቸው አንዱ ትልቁ ችግር እሱ ነው። ከመኪና ውስጥ ሲመጡ ኃይለኛ ሙቀት ነበር። ኢንኩቤተር ውስጥ ነው አዲስ የወጡት፣ ሙቀት አለው። የሜሬክስ ክትባት ሲከተቡ እንደዛው ስትረስ ይሰማቸዋል፣ ድብርት ስሜት አለ። ጫናው ቫክሲኑ ህይወት ያለው ቫክሲን ስለሆነ ድብርት ስሜትና መጫና ይበዛባቸዋል፣ ሙቀታቸው ከፍ ይላል። ስለዚህ ሰዓትን ጠብቀን ነው ሙቀትን የምናደርግላቸው። ለጊዜው ሙቀት አናደርግላቸው፣ ትተናቸዋል። እዚህ ውስጥም እንደምታዩት የሉ፣ እዛ ውስጥም በደንብ አይደሉም። ስለዚህ አሁን ምግባቸውን እየበሉ ነው። ይህ ማለት ምንድነው? ሙቀቱ አስጨንቋቸው ነበር ማለት ነው። ሙቀቱ ደግሞ ካስጨነቃቸው መብራት ልናጠፋላቸው፣ ጸጥ ልናደርግ ይገባል። ትንሽ በልተው ብዙ ማረፍ አለባቸው። ብዙ ባረፉ ቁጥር አቅም ያገኛሉ፣ እረፍት ስለሚወስዱ። እረፍቱ ደግሞ በጣም ይጠቅማቸዋል። ስለዚህ የመብራቱ መጥፋት ትልቁ ጥቅም ምንድነው? እንደምታዩት በጣም ጥሩ ናቸው ያሉት። በተንተን ብለው አሁን እየበሉ ነው፣ እየተንቀሳቀሱ እየሮጡ ነው። ጥሩ ነው መብራቱ፣ በጣም አሪፍ ነው። አሁን የተወሰነ ጊዜ እናሳርፈዋለን፣ ሙቀት እንዲያገኙ እናደርጋቸዋለን። በኋላ ላይ ነው ያንን የምናደርገው። ከሰል የምናደርግላቸው መቼ ነው? ከምሽቱ 12 ሰዓት ጀምሮ 11 ተኩልም እንደ አካባቢው ቅዝቃዜ እንዳንረቅጣቸው ደግሞ በጣም ጥንቃቄ ማድረግ መቻል አለብን። አሁን በደንብ እየተንቀሳቀሱ ስለሆነ ገለል ብለን ምግባቸው እንዲበሉ እንተዋቸዋለን። ቫይታሚኑን እንዲጠጡ
ጥሩ እናደርግላቸው። አሁን አያችሁ ዘርዘር ብሏል። የቅድሙንና የአሁኑን አሁን መልሳችሁ ብታዩት ቅድም በጣም መጨናነቅ ነበር፣ ምግብ አይወስዱም። አሁን ግን የምግብ እቃውን ወረውታል። ጥሩ እየበሉ ነው ቸው እዚህ ያሉ። ይኸው ገና ዛሬ ሁለተኛ ቀናቸው ነው፣ እየለያየናቸው ነው። ቤቱ ትንሽ ጠበብ ብሏል እንደነገርኳችሁ። እንደዚህ መሆን አልነበረም። እንደዚህ ምን አንቀሳቀሳቸው በደንብ እንዲበሉ እንዲጠጡ። አያችሁ እንዴት እንደሚሮጡ እየተቀሰቀሱ። ይሄን እንቅስቃሴ ሲያደርጉ አንደኛ እርስ በርስ አይደራረቡም። ምግባቸውን እየተንቀሳቀሱ ይበላሉ፣ ቫይታሚኑን ይጠጣሉ። ጥሩ እንቅስቃሴ ይኖራቸዋል። ትናንትና ነው የገቡት። አንዳንዶቹ ደከም ብለዋል። አንድ 5-6 ሞተው አድረዋል። ምክንያቱም ክትባቱን ሲሰጡ ወይ አልደረሳቸውም። ሜሪክስ ደግሞ እንደምታዩት የመጀመሪያ ቀን ነው የሚሰጠው። ቫይረሱ ቅድሚያ ለመከላከል ርጭት ነው የሚከሰተው። ስለዚህ አሁን እያንቀሳቀስናቸው ናቸው። ማሞቂያ ያለ ግን አቋሙ የዚህ በቁመቱ ቢሆን ጥሩ ነበር። በጎን አድርገውታል። ማሞቂያውን በቁመቱ ሲሆን ጥሩ የአየር ዝውውር እንዲኖር ያደርግ ነበረ። አሁን ቦታም ጠበበ። ከሰል ራሱ አንድ ብቻ ነው የገባው ያላቸው። አሁን እንዲኳኳኳ ሲደረግ ይንቀሳቀሳሉ እና በጣም ጥሩ ነው። በዛ ድረስ ነው ያሉት እንደምታዩዋቸው። ስለዚህ እዚህ ጋር ደግሞ የተወሰኑት ዛሬ ሌሊት ሞተው አድረዋል። እዚህ ጋር እንደምታዩት ይሄን ደግሞ አሁን ቀስ ብለን ወደዚህ እናሰፋዋለን። ይሄ ግሬስ ካለበት ድረስ መስፋት አለበት። እዚህ አካባቢ ድረስ ቢያንስ ስንት እርምጃ? 1 2 3 4 እርምጃ እንጨምራለን። ችካሎች አሉ እዚህ እንትን እንዳይሉን። ሌላው ምንድነው የእቃቸው የውሃ መመጥበጫ እቃዎቻቸው እንደምታዩዋቸው እዚህ ጋር አሉ። ማጠቢያ ናቸው። እዚህ ቫይታሚኖች አሉ። እነዚህ እቃዎች ሲቆሹ ማጠቢያ ናቸው። መኗቸው አለ። እዚህ ኢትዮጵያ ውስጥ የሚመረቱ የአንድ ቀን ጫጭቶች የጫጭት መኖ ይላል። የጫጭት መኖ አለ። ከዛ ደግሞ የአዳጊ መኖ ደግሞ ምጥን መኖ ደግሞ ለሌየሮች የሚሰጥ ለሁለተኛ ደረጃ ላይ ሲደርሱ ከአንድ ወር በኋላ ኦልሞስት ሲሆኑ የሚሰጥ ነው። ይህን እየሰጠን በርካታ ዝግጅት አድርገናል። እነዚህን ጫጭቶች ይህን ሁሉ ላብልተን ይህን ሁሉ ብዙ ክትባቶች ሰጠን ለደንበኞች 1/3 ሺውን እንሸጣለን። ቀሪዎቹ ደግሞ ከኛ ጋር ይሆናሉ። የቤቱ አሰራር እንደምታዩት በጣም ሰፊ ነው። ጭድ እዛ ጋር አለን። ያ ጭድ ጥቅሙ ምንድነው? በሚበሰብስበት ወቅት ወደዚህ እናወጣና የበሰበሰውን ደረቅ ደግሞ ጭድ እናደርግላቸዋለን። ቀስ እያልን ቤቱን ወደዚህ እያሰፋ ነው እንመጣለን። እንደምታዩት በጣም ትልቅ ነው። እዚህ ጋር ደግሞ ማንም ሰው እንዳይገባ ፓርቲሽን አለ። የሰራተኞች ማረፊያ እዛ ጋር አለ። ይህን እያደረግን ማንም ሰው እዚህ አይገባም። እግሩን ካልነከረ ማንም ሰራተኛ ውጭም ለተለያየ ነገሮች ወጥተን ስንመለስ መመገቢያ ክፍልም ልብስም ቀይረን ስንመለስ በጣም በንጽህና ነው እጃችንን ታጥበን መግባት ያለብን። ጫማችንን ቀይረን መንከሪያ ውስጥ አድርገን ቤቱ አያያዝ ብዙ ጊዜ በቃ ሙቀቱ እንደምታዩት ነው። ገና ስለሆኑ ምንም አይነት ንፋስ አይገባም። ድንገት ከ10 ቀን ከ15 ቀን በኋላ አንዳንድ ንፋስ ልንሰጣቸው እንችላለን እንደ እድገታቸው። እዚህ ጋር የእንቁላል ጣይ ዶሮ መኖ አለ። እዛ ጋር ደግሞ የላየሮች አለ አዘጋጅተንላቸዋል። ስለዚህ የምትፈልጉ ሰዎች ዶሮቹን መግዛት የምትፈልጉ ሰዎች ካላችሁ ከወዲሁ ታች ባለ ስልክ በኩል ብትደውሉ ታገኙላችሁ። የቤቱ አሰራር እንደምታዩት ምንም አይነት እንቅስቃሴ የለም። አንደኛ ይሄ ብርድ እንዳይገባ ይጠቅማል። ሁለተኛ ደግሞ የተለያዩ ድመቶች ሌሎች ነገሮች እንዳይገቡ በጣም ይጠቅመናልና ቤቱ በጣም ሙሉ በሙሉ ነው ዲስኢንፌክት የተደረገው በማጽጃ የተጸዳው። ስለዚህ አጽድተነዋል በደንብ። በሚቀጥለውም እንደዛው ሲገቡ ሌሎች ጫጭቶች አጽድተን ነው የምናደርገው። ካልጸዳ በሽታ መተላለፍና እነዛ ጋር ላይ የነበረው ወደ እነዚህ ወደ አዲሶቹ ስለሚተላለፍ በጣም ጥንቃቄ ማድረግ መቻል አለብን። የቤታችን ንጽህና በጣም ወሳኝ ነው። የውሃ ማከማቻ የውሃ እቃዎች ብዙ ነው መቀመጥ ያለባቸው። እዚህ ጋር የተለያዩ ቫይታሚኖች አሉን። ለሚቀጥሉት የተወሰነ ቀን ቫይታሚኖችን ይወስዳሉ። ቪታስትረስ ከመንገድ ስለመጡ ገዝተንላቸዋል። በብዛት ቪታስትረስ አሉን። እነዚህ ጥቅማቸው ምንድነው? ከተለያየ ገና ከኢንኩቤተር ስለወጡ ቪታስትረስ አሪፍ ነው። ስትረስን አቮይድ ያደርጋል። የት ነን ያለነው ምንድን ነው የሚሰማን የሚሉትን ነገሮች እንዲወገድላቸው ያደርጋል። ስለዚህ በሚጠጡት ውሃ ነው። ውሃውም ይታከማል። ክሎሪን ቢሻንጋሪ የሙንጭ ውሃ ከሆነ መታከም አለበት፣ የጉድጓድ ውሃም ከሆነ። ነገር ግን ውሃም የምናክመው እስከ ክትባት ብቻ ነው። የክትባት ጊዜ ምንም አይነት ውሃ ውስጥ ክሎሪን፣ ቢሻንጋሪ፣ ሌሎች ነገሮች አይጨመሩም። ምክንያቱም ክትባቱ ቫይረስ ስለሆነ ክትባቱን ይገልብናል። ስለዚህ ንጹህ ውሃ ነው የምናቀርበው። ከቧንቧ ውሃም የጸዳ የተለያዩ ውሃዎች አሉ ለክትባት ተብሎ የሚዘጋጁ። በዛ መልኩ ነው። አያችሁ እንዴት እንደተኙ ብለዋል። በጣም ጥሩ እንቅልፍ ነው የወሰዳቸው። ማረፋቸው በጣም አስፈላጊ ነው። እንደዚህ በደንብ ሲተኙ ልክ ሌላ ዓለም ውስጥ ያሉ ነው የሚመስሉት።
ግን ረፍት ነው በቃ ያስፈልጋቸዋል። ከበሉ በኋላ ለሰውነታቸው ጥሩ ረፍት ማግኘት አለባቸው። እንደዚህ በደንብ ሲተኙ ንቁ ሆነው ደግሞ ይነሳሉ። ግን በብዛት ቅድም እንደነገርካችሁ መደጋገም አይሆንብኝ፣ ረፍት ሲያደርጉ አለው የአካባቢው ሙቀት ወሳኝነት አለው። ለምንድን ነው የአካባቢው ሙቀት ያልኳችሁ? አንዳንድ ጊዜ በዛው ጭልጥ ይላሉ። ሙቀቱ ፌንት ይወስዳቸውና በዛው ሊሞቱ ይችላሉ። ስለዚህ አሁን ምንድነው ቤታችን እንደምታዩት በጣም ትልቅ ነው፣ በጣም ነፋሻ ነው። ስለዚህ ጥሩ የአየር ዝውውር አለ። ግቢውን እንዳለ ከፍተንላቸዋል። ስለዚህ ይሄ ዝውውር አየር ንብረቱን ጥሩ ስላመጣላቸው እነሱም ደስተኞች ናቸው። በጣም ተኝተው ነው ያሉት። ይህን እንቅልፍ በደንብ ሲጨርሱ ይነሳሉ። ከዛ ደግሞ ምን ይወስዳሉ? ምግባቸውን በአግባቡ ይወስዳሉ ማለት ነው። ይሄ በሙሉ የምታዩዋቸው እንደዚህ ይኸው ተኝተው ነው። ቀስ ብዬ ነው እንደዚህ ክፍት አድርጌ የማሳያችሁ። እንደዚህ ተኙ ማለት ቀላል አይደለም ለነሱ ለሰውነታቸው በጣም ለጥ ነው ያሉት። ግን ይህ ቤት ከአሁን በኋላ ለሚቀጥሉት 3 ወር አይጸዳም። ከ3 ወር በኋላ እንደገና እናጸዳላቸዋለን። ሌላ ቦታ ደግሞ ለእንቁላል መጣል ዝግጁ ሲሆኑ ወደ ሌላ ቦታ እንወስዳቸዋለን። እስከዛ ጊዜ ድረስ ግን እዚሁ ይሆናሉ። በየጊዜው እርጥበት ካለ እርጥበቱ እናወጣለን። ምክንያቱም እርጥበቱ ኮክሲዲዮሲስ ሊያመጣባቸው ስለሚችል እርጥበት የቱ ጋር ነው ያለው፣ ውሃ የተደፋ ካለ ቶሎ ማንሳት አለብን። አለበለዚያ እርጥበቱን ሲበሉ የኢንተራይቲስ ኬዝ ኦር ኮክሲዲዮሲስ የምንለው ባክቴሪያል ዲዚዝ ነው። ያንን ሊያመጣባቸው ስለሚችል እርጥበቱን እናነሳና ንጹህ ጭድ እናረጋለን። የተደፋ ውሃ ካለ ቶሎ አፍሰን ማንሳት መቻል አለብን። አለበለዚያ የአንጀት መክሰል፣ የአንጀት መድማት ሊመጣ ይችላል። እንደነዚህ አይነት መድኃኒቶችን ደግሞ በፕሪቬንሽን መልክ ነው። ምንድነው ፕሪቬንሽን? ቅድመ ጥንቃቄ። ቀድመን ያንን መድኃኒት እንሰጣቸዋለን። ያንን መድኃኒት ሰጥተናቸው በሽታው ሳይከሰት በሰውነታቸው ውስጥ በመጠኑ ማከም የሚችል መጠኑ ዝቅ ያለ የቅድመ ሕክምና ስርዓት እናካሂድላቸዋለን። ለምንድነው? ያ የግድ አስፈላጊ ስለሆነ ነው። በሽታው ከመከሱ በፊት እነሱ ሰውነታቸው ውስጥ በሽታን የመከላከል አቅም እንዲያዳብሩ ነው መድኃኒቶች የምንሰጣቸው። የተለያየ መድኃኒቶች እንሰጣቸዋለን። ሁልጊዜ በሽታው ከመከሰቱ በፊት አስቀድሞ ለመጠንቀቅ ከውሃቸው ጋር ከመኗቸው ጋር መድኃኒቶች እንሰጣለን። እንዲሁም ደግሞ የውስጥ ጥገኛ ዶሮቹን የውስጥ ጥገኛ ያጠቃቸዋል። ቁንጫ፣ ቅማዥር ያጠቃቸዋል። ያንንም እንደዛው ቀድመን ነው የምንሰራው። የመጀመሪያው ከውስጥ ጥገኛ ማስወገጃ አንዱ ምንድነው? የተለያዩ ኪኒኖች፣ የተለያዩ ፓውደሮች የውስጥ ጥገኛን ማስወገድ የሚችሉ ትላትሎችን መግደል የሚችሉ መድኃኒቶች ከምግባቸው ጋር ከውሃቸው ጋር እየበጠበጥን እንሰጣቸዋለን። ፓራሳይት ኬዞችን ማስወገድ የሚችሉ መድኃኒቶችንም እንሰጣለን። ባክቴሪያል ኬዞችንም መግደል የሚችሉ መድኃኒቶች እንደዛው እንሰጣቸዋለን። ያንን የምናደርገው ምንድነው? ከመታመማቸው በፊት ለመጠንቀቅ ነው። ያ ደግሞ በጣም ወሳኝ ነውና ሁላችሁም ይህንን ከዚሁ ያለውን ልምድ ለእናንተ አካፍላችኋለሁ። ይህን እየሰራን ወደ ተሻለ ደረጃ መድረስ እንደሚችል ሙሉ እምነቴ ነውና ላይክ አድርጎ፣ ኮመንት አድርጎ፣ ሰብስክራይብ አድርጎ መልካም ጊዜ ለሁላችሁም እመኛለሁ። ይህ ለእናንተ እየተዘጋጀ የሚቀርብ እንስሳት ሕክምናና አያያዝ ዩቱብ ቻናል ነው። በዚህ ቻናል ላይ ብዙ ነገሮችን እንማማራለን። እናንተ ጠይቁኝ፣ እኔ እመልሳለሁ። ብዙዎቻችን የእርባታ ስራ ላይ መግባት እንደምንፈልግ ተነጋግረናል። ስለዚህ እናንተ ጀምሩ፣ አግዛችኋለሁ። ፈቃደኛ ነኝ ለማገዝ። በየጊዜው የምትጽፉትን ቶሎ መመለስ ባልችልም በተቻለኝ አቅም ለመመለስ እሞክራለሁ። እንደዛ እያልን እንጥራለን፣ እንለፋለን። መልካሙን ነገር ለሁላችሁም እመኛለሁ። በርቱ። አሁን ዛሬ የምንሰራው የኒውካስል ክትባት ነው። ኒውካስል ክትባት ብዙ ጊዜ እንደምታዩት ዶሮዎች ከተወለዱ ከ7 ቀን በኋላ ቅድመ ጥንቃቄ ነው የሚሰራው። ቅድመ ጥንቃቄ ብዙ ጊዜ ለምንድነው? እዚህ አካባቢ ብዙ በርካታ የዶሮ ቤቶች ስላሉ በሽታው ከመከሰቱ በፊት ቅድሚያ ለመስጠት ብለን የምንሰራው ነው። እንደምታዩት አይናቸው ላይ ነው አንዳንድ ጠብታ የምናደርገው። ያው አይናቸው ይታያል። እዚች አይናቸው ላይ አንዳንድ ጠብታ ነው የምናደርገው። ከዛ አይናቸው ላይ ያሉት ነርቮች ሰብስበው ወደ ውስጥ ይስባሉ ማለት ነው፣ ይከቱታል። በጣም በጥንቃቄ ነው የሚሰራው። ይህ ክትባት ከተወለዱ ከ7ኛ ቀናቸው ጀምሮ የሚሰጥ ክትባት ነው። ይህ ከዛ እየሰበሰቡ ያመጡልናል፣ እዚህ ላይ እናዘጋጃለን። ይሄ ለምንድን ነው? ለመሰብሰብ እንዲመቸን ብለን ነው ሳፋውን እዚህ ያደረግነው። አይጎዱም። ወደዚህኛው እናደርጋለን። ክትባቱ ደግሞ እዚህ ውስጥ አለ። እዚህ ክትባት ነው ያለን። ስለዚህ ይህን እየተጠነቀቅን እንሰራለን ማለት ነው። እንደምታዩት ይከማችልናል። በራው ቢሄዱም እዚህ ውስጥ ስለሆኑ ብዙ ጉዳት አያመጡም።
ስለዚህ ክትባቱ ብዙ ጊዜ ከተወለዱ ከ7 ቀን እስከ 8 ቀን ባለው ይሰጣቸዋል። እንደገና በህይወት HB1 ነው ወይም ደግሞ ቴርሞስቴብል ክትባት ነው። ቴርሞስቴብል ወይም HB1 ካደጉ በኋላ ከአንድ ወር በየ2 ወሩ ወይም በየ1 ወሩ ከ15 ቀን የሚሰጥ ክትባት ነው። ይሄ በአይናቸው ነው የምንሰጣቸው። እንደምታዩት አንድ ጠብታ ነው የምናደርገው። ይሄን ጠብታ ካደረጉ በኋላ ቫይታሚኖችን እንሰጣቸዋለን። ለሚቀጥሉት 48 ሰዓት ቫይታሚን እንዲጠጡ ይደረጋል። ቫይታሚኑ ምንድነው? ቅድም እንደነገርኳቸው የድብርት ስሜት ጫና እንዳይኖርባቸው፣ ከዛም ደግሞ ያው ቫይታሚኑ ለእድገታቸው በጣም አስፈላጊ ነው። ያንን እየሰጠን ክትትል እናደርግላቸዋለን ማለት ነው። 5200 አካባቢ ናቸው። ስለዚህ ይሄንን በጣም በጥንቃቄ እንሰራለን። ጠዋት ስለሆነ ቤታችን እንደምታዩት ማሞቅ ያለው ከሰል አለው። በደንብ ስሙ ያበቃ ከሰል ነው ውስጥ ያለው። ያንን እንሰጣቸዋለን፣ እንጠቀማለን። በደንብ ስሙን ያልጨረሰ ከሰል መግባት የለበትም፣ ምክንያቱም አፍኖ ሊገላቸው ስለሚችል። ዛሬ ግን እንደምታዩት አንድ ጠብታ ነው የምናደርገው። ያው ታያል። ያዎች ጸጥ ብሎ ተኝተዋል። የመተኛ ጥቅሙ ምንድነው? በደንብ አረፉ ማለት ነው። ሲያርፉ ምን ይሆናል? ጥሩ የረፍት ይወስዳሉ። ካላረፉ ግን እነጫነጫሉ፣ ይጮሃሉ፣ የድብርት ስሜት ይሰማቸዋል። ምግባቸውን አይበሉም፣ መጠጡን አይጠጡም። ስለዚህ እንደዚህ ማረፋቸው ብዙ ጊዜ ጥሩ ነው። ነገር ግን እዚህ ላይ መጠንቀቅ ያለብን ኃይለኛ ሙቀት ካለ በዛው በተኙበት ሊቀሩ ስለሚችሉ በደንብ ቤቱን መከፋፈት አለብን። አሁን ጥሩ ስለሆነ ነው አየሩ። የአየሩን እንቅስቃሴ እንደምታዩዋቸው አንዳንዶቹ ይንቀሳቀሳሉ፣ ጥሩ ናቸው። ግን እዚህ ላይ ኃይለኛ ሙቀት ግን ካለ በዛው በተኙበት ነው የሚቀሩት። ስለዚህ ምንድነው መጠንቀቅ ያለብን? ሙቀቱ ትክክል ነው ወይ? ቴርሞሜትር ሊኖረን ይገባል። ሙቀቱን ማንበብ መቻል አለብን። ለእኛ ለራሱ ሙቀት የሚሰማን ከሆነ ለጫጩቶቹ ደግሞ ምን ያህል ይሆናል የሚለው ትልቁና ዋናው ነገር ስለሆነ አሁን እንደዚህ ተኝተዋል። እዚህ ማሞቂያ ውስጥ ሁላ እንደዚሁ እንደተኙ ናቸው። እዛ ጋርም እንደምታዩዋቸው እንዳሉ ነው። ይሄ ጸጥታ ምንድነው? እረፍት ይፈልጋሉ። ይህንን ተኙ ማለት ከዛ በኋላ ሲርባቸው ይነሳሉ፣ በደንብ ይበላሉ። እና አንዳንድ ጊዜ ትተናቸው መውጣት መቻል አለብን። እኔ አሁን እዚህ ያለሁት ለእናንተ ያው ያለኝን ልምድ ለማጋራት ቀስ ብዬ ሳረብሻቸው ቁጭ ብዬ እያየኋቸው ነው። ስለዚህ አንዳንዶቹ ይበላሉ፣ አንዳንዶቹ ደግሞ እረፍት ላይ ናቸው። መጠጫቸው እንዳለ እንደምታዩት በጣም ዝግጁ ነው። ለጥ ብለዋል። ይሄ ለጥ ማለት ጥቅሙ ምንድነው? ይሄን እንደዚህ አንድ ድሮፕ ነው የምትደረገው። እዚህ አድርገን ኦልሬዲ እየጨረስን ነው። የዛሬ ሳምንት ደግሞ የጉንቦሮ ክትባት እንሰጣቸዋለን። ለዛሬ ግን አጠናቀናል። በጣም በሌሊት ነበር የጀመርነው፣ በጊዜ አጠናቀናል። ስለዚህ የምትደረገው ይቻል አንዳንድ የአይኖቻቸውን ነርቭ ወደ ውስጥ መቋጠር፣ ወደ ውስጥ ማስገባት እንዲችሉ ተደርጎ ነው የሚደረግላቸው። እቺ ወደ ውጭ
አንዳንዶች የታመሙ አሉ፣ ለብቻ እንለያቸዋለን። የነርቭ ችግር ያለባቸው ይገጥማል፣ ብዙ ነገር ይገጥማል። ግን በተቻለ መጠን ያው ያለን የምናደርጋቸው ጨረስን ማለት ነው። በጣም ጥሩ ነበረ። በጣም በጊዜ ነው የጨረስነው። ይሄ የኤችቢ1 ክትባት ፕሮግራም ነበር ዛሬ እናደርግ የነበርነው እና ጓደኛዬ አቡሽ በጣም በጊዜ ጨርሰናል። ልጆቹም ብዙ አግዘውናል። በጣም ጥሩ ነበረ። ቀሩቱ ለሌላ ጊዜ ሆኑናል ማለት ነው። ሁላችሁንም እናመሰግናለን። አሁን ወደ መቀላቀሉ እንሄዳለን። ይህን እንደጨረስን አሁን የምንሰጣቸው ምንም ነገር የለም። ንጹህ ውሃ ብቻ ነው የምንሰጣቸው። ንጹህ ውሃ ብቻ ነው የምንሰጣቸው። ነገ ላይ በጠዋት የምንሰጣቸው ምንድነው የቫይታሚን እንሰጣቸዋለን። ምክንያቱም አሁን ክትባቱ ላይ ህይወት ስላለው ምንም ነገር አንሰጣቸውም። ስለዚህ አሁን ሁሉንም እንትን እንላቸዋለን። ዲፕሬሽን አላቸው። ክትባቱ ህይወት ስላለው አንዳንዴ የድብርት ስሜት ሊሰማቸው ይችላል፣ ግን እንቀላቀላቸዋለን። በዚህ መልኩ እንትን ብለናል። በጣም ጥሩ ነበረ። በጊዜ የጨረስነው